እንደዚህ ሴራ ተንታኞች አሉ። የቤተ ክርስቲያን አገልግሎት ስታገለግሉ ሰዎች ሐሳብ ተቃውመው እናንተን ተቃውመው አልችል ሲሉ ሂድን አጀንዳ አላቸው ከጀርባ። አንተ ሞኝ ነህ መዝሙሩን ነው የምታየው፣ አንተ ሞኝ ነህ ትምህርቱን ነው። ከጀርባ ብዙ የሚሰራ አለ ሴራ የሚላል። ሰዎች ሐሳብ የሚቃወሙት ሐሳቡ ጥሩ ስላልሆነ ሳይሆን ሐሳቡን እነሱ ስላላመጡት ከነሱ ስላልመጣ ነው። ይሁዳን ታስታውሱታላችሁ? መልካም ሐሳብ መስሎ ሽቶ አምጥታ አፈሰሰች ለጌታ አይደለ? ባለ ሽቶ ማርያም ምን አለ ይሁዳ? ሐሳብ ሰጠ። ይህ ሽቱ ለድሆች ቢሰጥ ይጠቅም ነበር አለ። ግን ለድሆች አስቦ አይደለም። ጥሩ ሐሳብ ነው ያቀረበው፣ ነዳያን ይረዱ ነው ያለው። ግን ለድሆች አስቦ አይደለም። ብዙ ጊዜ ሐሳብ የምንቃወመው ሐሳቡ መጥፎ ስለሆነ አይደለም። ሌላው በሚሰራ ስራ በሚደረግ ነገር መሳብና መለወጥ መስራት። እነዚህ አጥፊዎች ሁልጊዜ የሚመጡባቸው አጀንዳዎች አሉ። ለምሳሌ ዛሬ የታላቁ መምህራችን ሊቀ መዘምራን ኪነጥበብ ወልደ ቂርቆስ ሊቀ መዘምራን ኪነጥበብ ወልደ ቂርቆስ እንግዲህ የእሱን ታውቃላችሁ፣ ያልተቋረጠ የረጅም ዘመን አገልግሎት ተደርጎለታል ማለት ነው እና ሽልማት ተሸልሟል። ዛሬ መኪና ገዝተው ሰጥተውታል ማለት ነው። ይሄን ያደረገው ማን ነው? የነ ሄኖክ ግሩፕ ነው። ጀንደረባው የሚባለው ግሩፕ ማለት ነው። ለኪነ ጥበብ ያደረገው ለኪነ ጥበብ አድርገዋል። አዎ በጣም ጥሩ አሻሮ ይዞ ግን ወደ እንትኑ መደባለቅ አይቻልም። ልክ እንደ ጠቅላይ ሚኒስትሩ እንደ አብይ አህመድ ማለት ነው። አብይ አህመድ የሆኑ የአሮጊት ቤት ሄዶ ያፈርሳል። ከዛ በኋላ ከአሮጊቷ ጋር ሽሮ ይበላል ቁጭ ብሎ። እሱ እንኳን አይበላም፣ ለሌሎቹ ያጎርሳል፣ ለነታከለውማ ለነማ ያጎርሳል። ከዛም ህዝቤ መሪ ሆኖ እንደዚህ ወርዶ አሮጊቷን እንደዚህ አድርጎ ምናምን ብሎ ያለቅሳል። ከዛ በኋላ እሱ 100,000 እናቶችን ቤት ደግሞ ያፈርሳል ማለት ነው። ስደት በስደት ያደርጋል ማለት ይገላል ማለት ነው። ስለዚህ ወንድማችን አባታችን ሊቀ መዘምራን ኪነ ጥበብ ወልደ ቂርቆስ እንኳን ለዚህ ክብር በቃ፣ እንኳን ይሄ ተደረገለት። ይሄው ለኪነ ጥበብ አድርገውለታል። ዘመዴ አንተ የምትቃወማቸው ሰዎች እና ያርጋ፣ ለሌሎቹም ያርጉ። ገንዘብ ካላቸው ምን ችግር አለ? ደግሞ በዛውም ደግሞ እነዚህ የተጎዱትን የታረዱትን ሄደው ያጽናኗ። መስቀል አደባባይ ላይ ሳይሆን ምስራቅ አሩሲ ላይ ተሸክመው ሄደው ያጽናኗ። ሄደው ይጠይቋ። ወንድ ከሆኑ ወለጋ ይሂዷ፣ እዛ ያጽናኗ። ኪነ ጥበብ በተደረገለት ነገር እጅግ አድርጌ ያመሰግናለሁ። እኔም የበኩሌን እንድወጣ የድርሻ እንድወጣ ለኪነ ጥበብ የሚፈለግብኝ ነገር ካለ ለማድረግ ዝግጁ ነኝ። ይሄን አደረኩ ማለት ግን ይሄ ተደረገ ማለት ይሄን ተጠግቼ ይሄን ቢያጠፋ ዘመድኩን ይሄን ቢያጠፋ ምን አለበት የሚባልበት ምክንያት የለም። ኪነ ጥበብ መረዳቱን እናመሰግናለን። የረዳችሁ ሰዎች ምን ያላችሁ ሰዎች ኪነ ጥበብን ስለረዳ ምን አለበት ግን ነጭ ለብሰን ብንዘምርና እነ ቢቢሲ እና አልጀዚራ የአሜሪካ ሴናተሮች ይኸው ቢያዩልን ብሎ ነገር የለም። ታለቅ ብሎ ነው። እማማ ዝናሽን አመጣልኝ ያንቀባሩ እናቴ። እንደውም ልጆች ያሏቸው ሰዎች እንኳን ዘመድ ያላቸው ሰዎች እንኳን የባለ ሀብት እናቶች እንኳን እንደማማ ዝናሽ አይኖሩም። ቁርባናቸውን እየቆረቡ ስጋው ደግሞ እየተቀበሉ ካህን አክባሪ አስተማሪ ዛሬ መስቀል አደባባይ ቢሄዱ መንገድ ተከፍቶላቸው ጥምቀት ቢገኙ መስቀል ቢገኙ በዓል ላይ ቢገኙ እማማ ዝናሽ መጡ ተብሎ በቃ እግዚአብሔር እንዲያርጋችሁ እንዲቀባችሁ በለፈለፉ በጮሁ በሰሩ አይደለም። መባረክ በአንድ ሰው በእኚህ ሰው ብቻ ያ ልጅ ዘካርያስ የሚባለው ልጅ ይባረካል። በቀን 1000 ሰው ያበላል። ሁሌ ወጥ መቀቀል፣ ሁሌ እንጀራ መጋገር፣ ሁሌ እንጨት ማድረግ ይሰለቻል ለሚያስበው ሰው። ለተሰጠው ሰው ግን ጸጋ ለሆነለት ሰው ግን ችግር የለበትም። ለሱ ጸጋው ነው። ድካሙ የሚታየው ለሚያስበው ሰው ነው። ድንጋይ የሚፈልጡ አባቶች አሉ። ልጆቻቸውን ድንጋይ እየፈለጡ
የሚያስተዳድሩ የሚያያቸው ሰው ነው እንዴት ምናምን የሚለው። ለነሱ ግን ጸጋቸው የተሰጣቸው ድንጋይ ሲያዩ እዚህ ጋር ነበር መምታት ብለው የሚጎመጁ ሰዎች አሉ። ድንጋይ ፈላጮች ማለት ጸጋ እንደነ ዘካርያስ አይነት በቃ በፖለቲካ መቀሸም ትክክል አይደለም። በፎቶ ፖለቲካ መቀሸም ትክክል አይደለም። ሌላው እንግዲህ ላሳያችሁ የፈለኩት ምንድነው ኦርቶዶክስ አሁን ለምሳሌ ሙስሊሞቹ በጣም እየተዘጋጁ ነው። በጣም ባንክ አላቸው። አሁን የባንክ ስርዓቱን ታውቁታላችሁ። መኒ ላውንደሪንግ አለ። ፈንዱ እንደ ጉድ ነው። ገንዘቡ እንደ ጉድ ነው የሚረጨው። ዶላሩ ሲመጣ 100 ምናምን ብር ነው የሚቀየረው ምናምን። ስለዚህ የባንክ ሲስተሙን ይዘውታል። ኦርቶዶክስ አላት የላት? የኦርቶዶክስ ዋነኛው ገቢ ምንድን ነው? የኦርቶዶክስ ዋነኛው ገቢ ምንድን ነው? አስራት ነው። በቃ ያቺ የምትሰጠው አሙዳይ ምጽዋት። አስራቱንም የሚከፍል በጣም ጥቂት ሰው ነው። በጣም ጥቂት ሰው ነው። ይሄ ደሞዜ ነው፣ የደሞዜን አስራት፣ ይሄ የንግዴ ነው፣ የንግዴ አስራት፣ ይሄ የትርፌን አስራት ብሎ የሚሰጥ የለም። ቢሰጥ ቤተክርስቲያን ሊሰራ ነው ለህንፃ። እሁድ ቤተክርስቲያን ሲሄድ 10 ብር 20 ብር 100 ብር የሞላለት 2000 3000 ብር የሚሰጠው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገቢዋ ይሄ ነው። ሌላ ነገር የላትም። መሬት የላትም፣ እርሻ የላትም። ጥቂት ፎቆች አሏት፣ ጥቂት ህንፃዎች አሏት። ያም ደግሞ ለጠቅላይ ቤተ ክህነቱ ሰራተኞች ከዛም ይበልጥ አይደለም። ነገር ግን ሰፊ ህዝብ ስላለ ያ የሚዋጣው 10 20 ብር ብዙ ቢሊየን ብዙ ሚሊየን ይወጣል። የኢትዮጵያ ቤተክርስቲያን ገቢ ይሄ ነው። የኢትዮጵያ ቤተክርስቲያን ግን ለምዕመናኖቿ ያዘጋጀችው ነገር አለ? የለም። እንደ ባንክ አይነት ነገር አዘጋጅታል? የለም። ሌላ ምዕመናኑ የሚረዱበት ነገር አለ? የለም። ልጆቿን ሰብስባ ስለ ንግድ ስራ ታስተምራለች? የለም። ታሰለጥናለች? የለም። ኔትወርክ ታዘጋጃለች? የለም። ነጋዴዎቹን የምትፈልገው መቼ ነው? የኢትዮጵያ ኦርቶዶክስ ቤተክርስቲያን ህንፃ ልትሰራ ስትል ፕሮጀክት ትቀርጽና ለልመና አቁፋዳ ይዛ ልጆቼ እንግዲህ እናንተ ናችሁ ያላችሁን ወጣ አድርጉ፣ እናንተን በሉ፣ በማርያም እጃችሁን አውጡ፣ ወደ ኪሳችሁ ክተቱ፣ ያገኛችሁትን አውጡ። ልመና ልጆቿ እንዲነግዱ ልጆቿ እንዲሰሩ። ብሩ ጠፍቶን አለ። ብሩን የሚበላው ሌባው፣ ብሩን የሚበላው ካድሬው፣ ብሩን የሚበላው የማያምንበት መናፍቁ ሁላ ነው የሚበላው። ቤተ ክርስቲያን ተቀምጦ ማለት ነው። የከሰሩ ነጋዴ ልጆቿን ቤተ ክርስቲያን ታውቃለች? አታውቅም። ዛሬ አሁን ትላንትና ቤተ ክርስቲያን ይረዱ የነበሩ ነጋዴዎች፣ መካከለኛ ገቢ የነበራቸው አደባባይ መውጣት አፍረው በቤታቸው የተቀመጡ አሉ። ልጆቻቸው ትምህርት ቤት የሚከፍሉበት አጥተው፣ ግማሹ እየታነቀ ነው፣ ግማሹ መርዝ እየጠጣ ነው፣ ግማሹ የት እንደገባ አይታወቅም። ልጆቹን ጥሎ ብን ብሎ ጠፍቷል። መሞት የፈራው ማለት ነው። ቤተ ክርስቲያን ይሄ በሲስተም የመጣ ስርዓት ነው። ኦርቶዶክሳውያን ነጋዴዎችን፣ ኦርቶዶክሳውያን ምዕመናንን ለማጥፋት የመጣ ስርዓት ነው። ይሄ ስርዓት ደግሞ ይሞታል፣ ይጠፋል። ይሄ ስርዓት እስኪጠፋ ድረስ ቤተ ክርስቲያን ልጆቿን ሰብስባ አይዟችሁ አለሁላችሁ ብላችኋለች። እችን እስቲ ያዙ ብላችኋለች። ልጆቻቸው ደህና ከሚማሩበት ወጥተው ዛሬ እቤት ሲውሉ ወይም የመንግስት መስሪያ ቤት የመንግስት ትምህርት ቤት ሲገቡ እነዛ ይረዷቸው፣ እነዛ ደግሰው ያበሏቸው የነበሩት ምዕመናን ሲያጡ ቤተ ክርስቲያኒቷ ሲስተም አላት። እነዚህ ሰዎች በአደባባይም ባይሆን በስውር ሄዳ ይህንን ብትላቸው የከሰሩትን ነጋዴ ልጆቿን ብቻቸውን ህንፃ ቤተ ክርስቲያን ያሰሩ የነበሩ ዛሬ አጥተው መናጢ ሲሆኑ ሄዳ ጠርታ ይሄው ስራና ትመልሳለህ ብላ አጽናንታለች አርጋ። ለዚህ የተፈጠረ ጭንቅላት ያለው እዚህ ቤተ ክርስቲያን ውስጥ አለ። አምጣው ካልሆነ መስቀል መጋጥ ካልሆነ በስተቀር ሆዱን በበረኪና ታጥቦ ቃፈቱን ለመሙላት ካልሆነ አይ ገሌ እኮ ከሰረ ነጣ እኮ አጣ ብሎ ከማማት ውጭ ማለት ነው። ታዘጋጃለች ቤተክርስቲያን። እስላሞቹ ግን እንዲህ አይደሉም። እየሰሩ
አንድ የሚደኸይ እንዳይኖር ፕሮቴስታንቶቹ እየሰሩ ስርዓቱን ስለያዙ መንግስቱን ስለያዙ ወንጌላውያኑ ራሱ ኢንቨስተሮች ናቸው እያዘጋጁ ነው። ደግሞ አንድ ማስታወቂያ እያየው ነበር ላሳያቸው። የፕሮቴስታንቶቹን አንድ ማስታወቂያ እያየው ነበር። የሚገርም ነገር ማለት ነው። በከተማችን ትላለች። እሺ እንስማት። በከተማችን ውስጥ ወንጌላውያን ነጋዴዎች በጋራ የሚሰበሰቡበት የሚጸልዩበት እንዲሁም ዘመኑን በሚመጥን የንግድ ስልጠናዎችን የሚወስዱበት ህብረት እንዳለ ያውቃሉ? ወንጌላውያን ነጋዴዎች ኔትወርክ ወይም ኢቢኤን ኢትዮጵያ ህጋዊ ፍቃድ አውጥቶ የሚንቀሳቀስ መንፈሳዊ ተቋም ነው። ይህም መንፈሳዊ ተቋም የተለያዩ ስራዎችን የሚሰራ ሲሆን በዋናነት ወንጌላውያን ነጋዴዎችን በእግዚአብሔር ቃል በማሰልጠን በንግዱ ስኬታማና ውጤታማ እንዲሆኑ የተለያዩ ስልጠናዎችን ያዘጋጃል። ከነዚህ መካከል በ2 ወር አንድ የሚደረገው ሄቨን ኦን ቢዝነስ ወይም የኩርሲ ምክክር የጸሎት ፕሮግራማችን ዋናውና ተወዳጁ ነው። ታዲያ ላለፉት ዓመታት ይህ ፕሮግራም ብዙዎችን ተጠቃሚ ያደረገ ሲሆን ይህም የንግዱን መረባቸውን እንዲያሰፉ አስችላቸዋል። ስለዚህ የፊታችን ዲሰምበር 20 ሄቨን ኦን ቢዝነስ ወይም የኩርሲ ምክክር የጸሎት ፕሮግራማችን በማሪዮት ሆቴል የሚደረግ ይሆናል። ይበቃል። ቅዳሜ ጠዋት ይበቃል። ሀሳቡን ነው ለመስጠት የፈለግኩት። ሀሳቡን የተቃወምኳቸው አይደለም፣ መብታቸው ነው። ሀሳቡን ታውቃላችሁ። የፕሮቴስታንት ዘማሪያኖች በረከት ይበሉት ማን አላቅም፣ የዘማሪያኖች ህብረት ታክስ የማይከፍሉ ይሄን ጊዜ ተጠቀሙበት ተብለው ወጣቱ በሙሉ ተደራጅቶ የሚይዙትን መኪና ሄዳችሁ ተመልከቱ። የሚኖሩበትን ቦታ ሄዳችሁ ሂዱ። በዚህ 4 ዓመት 5 ዓመት ውስጥ የመጣ ማለት ነው። ነገ የሚሆነው አይታወቅም ብለው የፕሮቴስታንቱ ኃይልና የእስልምናው ኃይል እንዴት ሆኖ እየሰራ እንዳለ፣ የስልጤው ኃይል እንዴት ሆኖ እየሰራ እንዳለ የምናገረው ነገር ይመራል፣ የምናገረው ነገር ያንገሸግሻል፣ የምናገረው ነገር ይቀፋቸዋል። እውነቱ ግን ይሄ ነው። የኛ ሊቃነ ጳጳሳት ይሄን ያውቃሉ? አያውቁም። ምስኪን ነው የሚመስሉት። ሁልጊዜ አባታችን መጡ፣ አባታችን መጡ፣ አባታችን መጡ፣ አባታችን መጡ ምናምን። ልክ ሲሞቱ ግን 20 ሚሊዮን ብር እናቴ ባንክ ውስጥ ያለው የኑዛዜ ወረቀት ይወጣል። ለወይዘሮ ከሌ 1 ሚሊዮን ብር እንትን ገርጂ ያለው ኮንዶሚኒየሜን ለገሌ። ልጁ ደግሞ የላከው ለድህነት ፐርፐዝ ነው፣ ለድህነት ጉዳይ ነው። ስለዚህም እግዚአብሔር እያንዳንዱን ወዷል። ተመልከት፣ መውደዱ ላይ የእግዚአብሔር መውደድ ላይ ሲናገር በእርሱ የሚያምኑትን ወዷል አይደለም ያለው በእርሱ የሚያምኑትን ወዷል ሳይሆን ዓለሙን እንዲሁ የሚያምኑትን ስለሚያምኑ ሳይሆን ዓለሙን እንዲሁ ወደደ። ስለዚህ ልጁ ኢየሱስን ላከ። ግን ምንም እንኳን እግዚአብሔር ዓለምን ሁሉ ለማዳን እንዲወዱ ልጁ ኢየሱስን ቢልክም የሚድኑት ግን እነማን ናቸው ከተባለ የሚያምኑ ናቸው። ካላመንክ አትድንም። አዎ በክርስቶስ በኩል የተሰራው የማዳን ስራ ለዓለም ሁሉ ነው። ከኛ ምንም ነገር ሳይታይ በቃ እግዚአብሔር እንዲሁ ወደደን። ስለዚህ አሁን በእግዚአብሔር ሳይድ ያለው ነገር ይሄ ነው። ዓለምን ሁሉ ለማዳን በክርስቶስ ሳይድ ዓለምን ሁሉ ለማዳን እንዲሁ ክርስቶስ ኢየሱስ ለየትኛውም ሰው ለሕዝብ፣ ለሙስሊሙም፣ ለአይሁድ እንግዲህ አሁን ሙስሊም አሁን የመጣ አክቹዋሊ ግን ያው አሁን ካለው ሁኔታ አንጻር ነው ካለ ለየትኛውም ማለት ነው። ወይ በጥንቱ አነጋገር ደግሞ ለአሕዛብም፣ ለሕዝብም፣ ለግሪክ ሰውም፣ ለአይሁዳዊውም፣ ለወንዱም፣ ለሴቱም፣ ለባሪያውም፣ ለጨዋውም ለእያንዳንዱ ግለሰብ ክርስቶስ ሞቷል። ወይም ደግሞ ክርስቶስ የማዳን ስራን ሰርቷል። ግን በክርስቶስ በኩል እንዲህ ያለ ነገር ቢፈጸምም የሚድኑት እነማን ናቸው ከተባለ የሚያምኑት ናቸው። ይሄ ምን ይባላል? ለምሳሌ ልክ እንዴት መሰላችሁ? አሁን ጨረስ እስካሁን ድረስ ያየነውን ለትምህርትም እንዲሆነን ነው። ልክ እንዴት መሰለ? ለምሳሌ የታመሙ 10 ሰዎች በአንድ ቤት ውስጥ ይኖሩ ነበር እንበል። 10 ሰዎች ታመዋል፣ በአንድ ክፍል ውስጥ አሉ እና አንድ መድኃኒተኛ መድኃኒት ላከላቸው እና መድኃኒቱን ይዞ መጣ ወይም መድኃኒት ላከላቸው እና የተላከላቸው መድኃኒት ለሁሉም ነው። ለሁሉም መድኃኒቱን ላከ። ግን ከነዛ ከ10 ውስጥ 4ቱ አሜን ብለው ተቀበሉ መድኃኒቱንና ወሰዱ፣ ዳኑ። አሜን ብለው ተቀብለው ወሰዱ፣ ዳኑ። እና እነዚህ ሰዎች ጤነኛ ሆኑ።
ጤነኛው ነው። እነዛ ግን በሞት ውስጥ ቀጠሉ። 6ቱ ወይም ደግሞ በበሽታ ውስጥ ቀጠሉ። ይቅርታ፣ እነዛ 6ቱ በበሽታ ውስጥ ቀጠሉ። በበሽታ ውስጥ የቀጠሉት መድኃኒቱ ስላልተላከላቸው አይደለም፣ እነሱ ስላልፈቀዱ ነው። እነዚህም ደግሞ የዳኑት መድኃኒቱ አስቀድሞ ስለመጣላቸው ነው። መድኃኒቱ ባይመጣላቸው ኖሮ አሜን ብሎ ለመቀበልም ስለማይቻል ምን ሄደህ ትቀበላለህ? ስለዚህ የሚጀምረው ሁሌም ከባለ መድኃኒቱ ነው። መድኃኒት ስለተላከላቸው አሜን ብለው ስለተቀበሉ ዳኑ። ስለዚህ ለምሳሌ እንደዚህ ተብሎ ቢነገር ለነዚህ ለሚድኑት ሁሉ እልክላቸዋለሁ ተብሎ ቢነገርም ለምሳሌ ከምን አንጻር ማየት እንችላለን? ያ የሚያድነው አሜን ብሎ የተቀበሉትን ነው። ስለዛ አሁን ቅድም አንተ እንዳልከው እንደው ለበጎች ነፍሴን አኖራለሁ የሚለው ለቤተ ክርስቲያን ራሱን አሳልፎ ሰጠ የሚለው ከምን አንጻር ነው? ምንም እንኳን ዓለምን ሁሉ ወዶ ለዓለም ሁሉ መድኃኒት ቢሆንም ግን አምነው የሚቀበሉ ስለሆኑ የሚድኑት ከዛ አንጻር ለእነርሱ ሞትኩኝ ተብሎ ሊነገር ይችላል። ልክ በውዳሴ ማርያም የእሁዱ ላይም እንደምንናገረው ምን እንደሚለው በእርሱ ላመኑና ንጹሕ ላልሆኑት ወገኖች ሁሉ ብሎ እንደተናገረ ማለት ነው። በእርሱ ለሚያምኑት ሁሉ ተብሎ እንደተነገረ። ስለዚህ አሁን የክርስቶስ ሞቱ ለሁሉም ሰው ነው። ግን ይሄ የማዳን ነገሩ ግን አፕላይ የሚያደርገው በማን ላይ ነው ከተባለ በሚያምን ላይ ነው። በማን ላይ? አስቀድሞ በተወሰነበት ላይ አይደለም፣ በሚያምን ላይ አሜን ብሎ በሚቀበል ላይ። አላምንም ያለው ሰው ላይ ግን የክርስቶስ ማዳን አይኖርም። ማለት የክርስቶስ ማዳንን ሊቀበል አይችልም። ምንም እንኳን ክርስቶስ ለእርሱ ቢሞትም ግን የሚቀበለው ግን ያመነ ሰው ስለሆነ ለበጎቼ ነፍሴን አኖራለሁ ሲል ለሚያምኑ ሁሉም ደግሞ እያለ ነው። ለሚያምኑ ሁሉ ተብሎ ሲነገር ግን ከምን አንጻር ነው ይሄኛው የሚነገረው? ከአፕሊኬሽኑ አንጻር ማለትም ክርስቶስ ሞቷል። አዎ ያ ክርስቶስ የሞተው ሞት ደግሞ ወይም መድኃኒትነቱ ደግሞ የሚሰራው ለሚያምኑ ነውና ከዛ አንጻር ማለት ነው። ሌሎቹ ውስጥ ከተባለ አናምንም በማለታቸው ሞተው ቀርተዋል። አለቀ። ስለዛ ባለማመን ምክንያት ትሰበራለህ፣ ከእምነት የተነሳ ትቆማለህ። ልክ ይቅርታ፣ አንዴ ሮሚ ምዕራፍ 11 ላይ ይችን ፓርት ቅድም ሳናያት ወደ ሌላ እንትን አለና እስቲ እና አንዴ ቆይ፣ ሮሚ ምዕራፍ 11 ቢኒ ነገር ግን ከቅርንጫፎች አንዳንዱ ቢሰበሩ አለ። አየህ፣ ከቅርንጫፎቹ ከጥንትም ያው በስጋ ሲመጡ የነበረው የተመረጠው ሕዝብ የተባለው እስራኤል አይሁዳውያን ማለት ነው። ከቅርንጫፎች አንዳንዱ ቢሰበሩ፣ ቅርንጫፎች የተባሉት እነሱ ናቸው፣ አይሁዳውያን ናቸው። አንተም ደግሞ የበረሃ ወይራ የሆንህ ልክ አስቀድሞ ቅርንጫፍ ያልነበርክ እያሉ ነው። ማንን? አሕዛብን። አሕዛብ አስቀድሞ ቅርንጫፎች አልነበሩም። ቅርንጫፎቹ አይሁዳውያን ናቸው በተፈጥሯቸው ማለት ነው። በስጋ ከመምጣታቸው አንጻር የተስፋው ድምዳሜ ክርስቶስ እስኪመጣ ድረስ እነርሱ ቅርንጫፎች ናቸው። አሕዛብ ደግሞ ከእግዚአብሔር መንግስት የራቁ ነበሩ፣ ከዚህ ከተመረጠው ህዝብ የራቁ ነበሩ። ስለዚህ ነገር ግን ከቅርንጫፎች አንዳንዱ ቢሰበሩ፣ አየህ፣ ከአይሁዳውያን አንዳንዶች ተሰብረዋል። ስለዚህ ቢሰበሩ አንተም ደግሞ የበረሃ ወይራ የሆንክ አሕዛብ ማለት ነው የሆንክ በመካከላቸው ገብተህ ከእነርሱ ጋር የወይራ ዘይት ከሚወጣው ስር ተካፋይ ከሆንክ በቅርንጫፎች ላይ አትመካ። እነሱ እንዲህ ስለሆኑ ስላሉ ምናምን ወደሚለው ውስጥ አትግባ ነው። ብትመካባቸው ግን ስሩ አንተን ይሸከምሃል እንጂ ስሩን አትሸከምም። ስሩን የምትሸከም አንተ አይደለህም። እንግዲህ እኔ እንድገባ ቅርንጫፎች ተሰበሩት ይሆናል። እሺ መልካም። እነርሱ እኔ እንድገባ ነው አሕዛብ ማለት ነው። እኔ እንድገባ ነው እኮ እነሱን ያስወጣቸው። ይሄ በቃ ጊዜው የኛ ነው አይነት ነገር ባለ ጊዜ ነን እንዳይሉ ማለት ነው። እግዚአብሔር ሲባል ማለት ነው። አሁን በቃ ይሄ አሁን ባለ ጊዜ ነን፣ የኛ ጊዜ ነው። ስለዛ አይሁዳውያንን ገለል አድርጉልን። እኔ እንድገባ አይሁዳውያን ተሰበሩ፣ እንደዛ ማለት የለብህም። እኔ እንድገባ ቅርንጫፎች ተሰበሩት ይሆናል። መልካም። እነርሱ ከአለማመን የተነሳ ተሰበሩ። ከምን የተነሳ የተሰበሩት? እነሱ በምክንያት ነው የተሰበሩት ጋይስ። መልካም። እነርሱ እግዚአብሔር ስላልወደዳቸው ስላልፈለጋቸው ተሰበሩ፣ ስለጠላቸው። ኤሳውን ጠላው የሚለውን ቃል ቅድም እንዳልኳችሁ ከተስፋ ቃል አንጻር የተነገረ ነው። ግን እነርሱ ለዚህ ለኖርማል ለዘላለም ሕይወት አድርገው ስለሚተረጉሙት እነዚህ ሰዎች የተሰበሩት እግዚአብሔር ስለጠላቸው ነው? ኖ፣ በፍጹም ከአለማመን የተነሳ ባለማመናቸው እነርሱ ከአለማመን የተነሳ ተሰበሩ። አንተም ኦኬ፣ አሕዛቡ አንተ ከምን የተነሳ ነው የቆምከው ይለዋል። አንተ አይ በቃ እግዚአብሔር ዝም ብሎ ምንም ነገር ዝም ብሎ ስለፈለገ ብቻ እንደዚሁ ኖ። ከምን? ከእምነት የተነሳ ቆመሃል። ፍራ እንጂ የትዕቢትን ነገር አታስብ። ኖ እኔ እንድገባ ነው የተሰበሩት ምናምን አትበል። ፍራ፣ የትዕቢትን ነገር አትናገር።
አንተ ራስህ የቆምከው በቃ ከእምነት የተነሳ ነው፣ ስላመንክ ነው። እነርሱም ደግሞ የተሰበሩት ካለማመናቸው የተነሳ ነው። በማመንና ባለማመን ጉዳይ ላይ የተመሰረተ ነው ይህ ጉዳይ። ስለዚህ አንተ ራስህን ብትሆን ነው የሚለው ጳውሎስ። አንተ ራስህን ብትሆን አይሁዳውያን ተዋቸው። አንተ ራስህ ብትሆን ከዚህ ከእምነት ጸንተህ ብትወድቅ በማመንህ ባትቀጥል ነው ትቆረጣለህ። እንደዛ ነው የሚለው እግዚአብሔር ይላል። ቁጥር 21 ተመልክቱት። እግዚአብሔር እንደተፈጠሩት ለነበሩት ቅርንጫፎች የራራላቸው ካልሆነ ልክ እግዚአብሔር እንደማን እንደተፈጠሩት ለነበሩት ቅርንጫፎች ለአይሁዳውያን ማለት ነው። ባለማመናቸው ምክንያት ሰብሯቸው የለ የራራላቸው ካልሆነ ለአንተ ደግሞ አይራራልህምና ከእምነት የተነሳ ለቆመውም በማመኑ ምክንያት ከገባ በኋላ ላይራራለት ይችላል። አዎ ይችላል። ስለዚህ ሊቆርጠው ይችላል። ምን ይላል? ቀጠል አድርጎ ቁጥር 22 ላይ እንግዲህ የእግዚአብሔርን ቸርነትና ጭከና ተመልከት። ኦኬ የእግዚአብሔር ቸርነትም አለ ጭከናም አለ። ቸርነቱና ጭከናው መቼ የሚመጣ ነው? ከማመናቸው በፊት ነው ማለት አንድ ሰው ሳያመን ሳይፈልግ ምናምን በፊት ዝም ብሎ ቸር ሆኖ እግዚአብሔር አንተ በቃ ምንም ባታምንም ባትፈልግም ባትፈቅድም በቃ እኔ ስለፈለኩኝ ብቻ ትድናለህ። አንደኛውን ደግሞ ገና ምንም አላምንም ሳይል ምን ሳይል ሳይወድቅ ሳይሰበር ምንም በሌለበት ሁኔታ አንተ ምንም አልፈለኩም አንተ በቃ ተሰበር አንተ አታስፈልግም ብሎ ይጨክር። እንደዛ ነው? በፍጹም አይደለም። ምንድን ነው የሚለው? እንግዲህ የእግዚአብሔርን ቸርነትና ጭከና ተመልከት ካለ በኋላ ጭከናው በማን ላይ ነው? በጭከናው በማን ላይ ነው ጭከናው? ጭከናውን ተመልከቱ። ጭከናው በወደቁት ላይ ጭከናው ትክክል። ጭከናው በወደቁት ላይ በተሰበሩት ላይ የተሰበሩት ደግሞ ለምንድን ነው ብሏል? ከላይ ከፍ ብለህ ባለማመን። ካለማመናቸው የተነሳ ተሰበሩ። እነርሱ ካለማመናቸው የተነሳ ተሰበሩ። ስለዚህ ጭከናው ባለማመናቸው ምክንያት በሚሰበሩ ሰዎች ላይ ነው እንጂ እንዲሰበሩ አስቀድሞ ይጨክንባቸዋል የሚል የለም። ጭከናው በወደቁት ላይ ነው። ቸርነቱስ? በቸርነቱ ግን ጸንተህ ብትኖር በማን ላይ ነው የሚመሰረተው? በሰውየው ፈቃድ ላይ ይመሰረታል። በቸርነቱ ግን ጸንተህ ብትኖር አንተ ከኖርክ ነው። እግዚአብሔር ምናምን ስለመረጠ ብቻ ምናምን ነው። በቸርነቱ ግን ጸንተህ ብትኖር የእግዚአብሔር ቸርነት በአንተ ላይ ነው። ያለዚያ ደግሞ ትቆረጣለህ። ያለዚያ አንተ ደግሞ ትቆረጣለህ። ይህ የክርስትና ትምህርት ይባላል። እሺ አሁን ይህን ልንገራችሁ። ኦኬ እሺ፣ አሕዛብ አሁን ተቆረጡ፣ ተሰብረው አሁን ወድቀዋል አይደለ? ተሰብረው ከወደቁ በኋላ መመለስ ቢፈልጉ እግዚአብሔር ይምራቸዋል። አሁን ይሄኛው አሕዛብን እንግዲህ ከእምነት የተነሳ ቆመ። አሁን ከእምነት የተነሳ ገብቷል ተብሏል። ከገባ በኋላ ግን አሁንም እንደው የተወሰነ አጉረመርማለሁ ብትል ትባረራለህ፣ ትቆረጣለህ ተብሏል አይደለ? እንዴ ወደ እምነት የመጣ ሰው ዳግም የሚባረር ከሆነ እሺ፣ ባለማመኑ የተሰበረው አይሁዳይስ እንደው በቃ እኔ ይመለሳሉ ብሎ ቢመለስ እግዚአብሔር ይመልሰዋል ወይስ በቃ አንድ ሲጀመርም የተሰበረው አንድ ጊዜ ስለጠላው ነው፣ አንድ ጊዜ ወስኖበት ነው። ስለዚህ ምንም ማድረግ አይችልም፣ መመለስም አይችልም፣ በዛው በቃ የዘላለም ሞቱን ይጠብቅ እንላለን? ወይስ ማለት እንደ ፕሮቴስታንት እንደዛ እንላለን፣ እንደ ካልቪኒስቶቹ እንደዛ እንላለን? ወይስ ከተመለሱ ደግሞ እግዚአብሔር ይመልሳቸዋል እንላለን? ጳውሎስ ይመልሳ ቁጥር 23 ላይ እነዚያም ደግሞ አይሁዳውያን ማለት ነው ባለማመናቸው ጸንተው ባይኖሩ ልክ በምን ጸንተው ባይኖሩ? ባለማመን ውስጥ ሆነው ባለማመናቸው ምክንያት ወይም ካለማመናቸው የተነሳ ተሰብረዋል። ግን በዛ ባለማመናቸው ጸንተው ባይኖሩ ግን በዛፉ ውስጥ ይገባሉ። እግዚአብሔር መልሶ ሊያገባቸው ይችላልና እግዚአብሔር ሊያገባቸው ይችላልና አንተ በፍጥረቱ የበረሃ ከነበረ ወይራ ተቆርጠ እንደ ፍጥረት ሳትሆን ልክ አንተ አሕዛብ አንተ እኮ አስቀድመ እንደዚህ አልነበርክም ማለት በዚህ ውስጥ አልነበርክም ከተፈጥሮ አሁን ነው እንደዚህ የገባኸው። ልክ ተመልከቱ ጋይስ፣ ተቆርጠህ እንደ ፍጥረት ሳትሆን በመልካም ወይራ ከገባ አንተ ራስህ አሕዛብ እኮ አስቀድመህ በፍጥረት እንደዚህ አልነበርክም፣ ግን አንተ ራስህ የገባው ከእምነት የተነሳ እንደሆነ ከላይ ነግሮናል። ይልቁንስ እነዚያ በፍጥረታቸው ያሉት ቅርንጫፎች በራሳቸው ወይራ እንዴት አይገቡም? አሁን ምን መሰላችሁ ጋይስ፣ ጳውሎስ እየተናገረ ያለው
በጎን ለአይሁዳውያን ይነግራቸዋል። ምን እያለ አሕዛብን አትምረጥ እግዚአብሔር የምትሉ አንተ ማን ነህ? ሲጀመር ማን ከሳሽ አደረገ? እግዚአብሔር ከወደደ ከፈቀደ ማን ከሳሽ አደረገ? እግዚአብሔርን ሲጀመር እግዚአብሔር የወደደውን ያደርጋል። ስለዚህ እግዚአብሔር ነፃነት አለው። ለምሳሌ የሸክላ ሰሪውን ነፃነት እንመልከት፣ የእግዚአብሔርን ነፃነቱን። ለምሳሌ ዓለም ሁሉ ዝም ብሎ እንደዚሁ ማዳን በቃ ሁላችሁም ድናችኋል የማለት ነፃነት የለውም አለው። በነፃነት ደረጃ ካየ ነው የስ አለው። ዓለምን ሁሉ ደግሞ ሳያድን የመተው በዛው በሞት ውስጥ የማስቀረት ነፃነት የለውም እግዚአብሔር አለው። ይህ ነፃነቱ ነው። ግን እግዚአብሔር ይህ ነፃነት አለው። ግን ከርኅራኄው ከቸርነቱ የተነሳ በእርሱ የሚያምኑ ሁሉ ያው ነፃ ፍቃድ ስላለን በእርሱ የሚያምኑ ሁሉ ይድኑ ዘንድ ግን ይህንን ነገር ሰጠን። ነፃነቱ አለ፣ ያደረገው ነገር ደግሞ አለ። ስለዚህ ምንድነው? አይሁዳውያንንም አሕዛብንም መርጧል። እመኑ፣ በቃ ግቡ ነው፣ አለቀ። እመኑ፣ ግቡ። ስለዚህ መጽሐፍ እንደሚናገረው በእርሱ የሚያምን አያፍርም ተብሎ እንደተጻፈ በአይሁዳዊና በግሪክ ሰው መካከል ልዩነት ሳይኖር ልክ እዚህ አሁን ከዚህ ደግሞ አንድ ምዕራፍ ደግሞ ጠጋ ብለህ ሮሜ ምዕራፍ 10 ላይ ካየ እሱን ነው የሚናገረው። ሮሜ ምዕራፍ 10 ላይ ሮሜ ምዕራፍ 10 ወንድሞች ሆይ የልቤ በጎ ፈቃድና ስለ እስራኤልም ወደ እግዚአብሔር ልመናዬ እንዲድኑ ነው ይላል። ተመልከቱ ጋይዝ፣ እኔ በጣም እኮ የሚያስገርም በእውነት የጳውሎስን ወንድሞቹን የመውደዱን ነገር ተመልከቱ። ጳውሎስ እስራኤላውያንን እንደሚወደው እግዚአብሔር እስራኤላውያንን አይወድም እያሉ ወንድሞቼ የልቤ በጎ ፈቃድና ስለ እስራኤል ወደ እግዚአብሔር ልመናዬ እንዲድኑ ነው። እሱ ራሱ እንዲድኑ ይፈልጋል። እግዚአብሔር ግን እንዲድኑ አይፈልግም። እንዲድኑ የሚፈልጋቸውና እንዲድኑ የማይፈልጋቸው ሰዎች አሉ ስላሉ ማለት ነው። ካልቪኒስቶቹ በእውቀት አይቅኑ እንጂ ለእግዚአብሔር እኮ እንዲቀኑ መሰክርላችኋለሁ። የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም። በቃ እንደ ራሳቸው መንገድ ተጓዙ። ክርስቶስን የሚያህል የተስፋው ፍጻሜ ደርሶ በክርስቶስ ማመን ሲኖርቸው እነርሱ ግን ከእምነት ወጡ። ሕግ አሉ። ሕግ ግን እንደ ሞግዚት ነበረ እምነት እስኪመጣ ድረስ። ገላትያ 3 ላይ እንደተነገረው ሕግ እንደ ሞግዚት ነው እምነት እስኪመጣ። አሁን ግን እምነት መጥቶልናል ይላል ጳውሎስ ገላትያ 3 ላይ ቁጥር 25 ላይ። አሁን ግን እምነት መጥቶልናል ነው የሚለው። ስለዚህ ቁጥር 4 ላይ ይላል የሚያምኑ ሁሉ ይጸድቁ ዘንድ ማን ይጸድቅ ዘንድ? የተወሰነባቸው ሁሉ አይደል? የተወሰነባቸው ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነውና ይላል አይልም? ኖ የተወሰነባቸው ብቻ እንዲድኑ አይደለም የሚለው፣ የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነውና። ሕግን ይዛችሁ ተሸክማችሁ መጣችሁ አይሁዳውያን። የሕግ ፍጻሜው ጌታ ኢየሱስ ነው። ስለዚህ እርሱን በማመን የሚገኝ ጽድቅ ነው አሁን ያለው። ስለዛ ብትፈልጉ እመኑ፣ አናምንም ብትሉ ግን የእግዚአብሔር ቁጣ በእናንተ ላይ ነው። በቃ አለቀ። ሙሴ ከሕግ የሆነውን ጽድቅ የሚያደርገው ሰው በእርሱ በሕይወት እንዲኖር ጽፏል። እና ከእምነት የሆነ ጽድቅ ግን እንዲህ ይላል። ምን ይላል? በልብ ማን ወደ ሰማይ ይወጣል አትበል፣ ይህ ክርስቶስን ለማውረድ ነው። ወይም በልብ ወደ ጥልቁ ማን ይወርዳል አትበል፣ ይህ ክርስቶስን ከሙታን ለማውጣት ነው። ጌታ ኢየሱስ ይህን ሁሉ ነገር ካደረገ እሺ፣ ነገር ግን ምን ይላል? በአፍህ በልብህም ሆኖ ቃሉ ቀርቦልሃል። ይህም የምንሰብከው የእምነት ቃል ነው። ኦኬ፣ እሺ፣ የእምነት ቃል እየተሰበከ ነው። ስለዚህ ኢየሱስ ጌታ እንደሆነ ኦኬ፣ በአፍህ ብትመሰክር እሺ፣ በልብህም ብታምን፣ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ። አሁን የእምነት ቃል ነው የሚሰበከው እና ቃሉ ቀርቧል። አሁን ሰውየው ለመዳንም ላለመዳንም ያሁን የእርሱ ውሳኔ ነው። ከአንተ ይፈልጋል እግዚአብሔር ፈቃድን። አየው፣ ከአንተ ይፈልጋል ፈቃድን። ምን ፈቃድን? የማመን ወይም ያለማመን። ስለዚህ ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና፣ መጽሐፍም በእርሱ የሚያምን ሁሉ አያፍርም ይላልና። ይህ ለማን ተሰጠ? እምነት። ሕግ ለአይሁዳውያን ተሰጥቶ ነበረ። አሁን ግን እምነት የሚሰጠው ለማን ነው? ወይም ደግሞ በእምነት በኩል ወደ እግዚአብሔር እንዲቀርቡ ይህ ነገር የተመቻቸው ለማን ነው ከተባለ ለሁሉም፣ ለአይሁዳውያንም ለግሪክ ሰውም ጭምር ነው። ስለዚህ በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ለሚጠሩትም ሁሉ ባለጠጋ ነውና። ልክ
እርሱ አስቀድሞ ለወሰነባቸው ሁሉ ባለጠጋ ነው አይልም፣ ለሚጠሩት ሁሉ ባለጠጋ ነውና የጌታን ስም የሚጠራ ሁሉ ይድናልና ብሎ ይናገራል። ስለዚህ የእግዚአብሔር ነገር ልክ እንደዚህ ነው። ሰዎችን ሁሉ ለማዳን ፈቀደ። ስለዚህም ልጁ ኢየሱስን ላከ። እርሱም የኃጢአታችን ማስተሰሪያ ነው። የኃጢአታችን ብቻ ደግሞ አይደለም ለዓለም። እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ይልና አሁን ተመልከቱ በጋይስ በደንብ አድርጋችሁ ስሙ። እሺ ልመናና ጸሎት፣ ምልጃም ምስጋናም ስለ ሰዎች ሁሉ ስለማን? ልመና፣ ጸሎት፣ ምልጃ፣ ምስጋና ስለማን? ስለተመረጡት፣ ስለተወሰነባቸው ሰዎች አይደለም፣ ስለ ሰዎች ሁሉ፣ ስለ ሰዎች ሁሉ፣ ስለ ነገስታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ። ለምንድን ነው የምትመክረው ጳውሎስ? ስለ ሰዎች ሁሉ ጸሎት፣ ልመና፣ ምልጃ እንዲደረግ ለምንድን ነው የምትመክረው? ምን ያስፈልጋል? ስለ ሰዎች ሁሉ ጸሎት፣ ልመና፣ ምልጃ ምናምን ማቅረቡ ራሱ ምን ይሰራል? ቁጥር 3 ላይ ይመልሰዋል ጳውሎስ። ምን ብሎ ሰዎች ሁሉ ይላል? ከላይ ስለ ሰዎች ሁሉ ነበር ያለው። ቁጥር 3 ላይ ምን አለ? ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው። ቆይ አንዴ በደንብ ሰማችሁ ጋይዝ? ስለ ሰዎች ሁሉ ጸሎት፣ ልመና፣ ምልጃ እንዲቀርብ ከሁሉ አስቀድሜ እመክራለሁ አለ ጳውሎስ። ኦኬ ጸሎት፣ ልመና፣ ምልጃ የሚቀርበው ስለማን ነው? ስለ ክርስቲያኖች ምናምን ብቻ ሳይሆን ስለ ሰዎች ሁሉ፣ ስለ ነገስታት፣ ስለ መኳንንት ሁሉ፣ ስለ ሰዎች ሁሉ። ለምንድን ነው የሚቀርበው ከተባለ እግዚአብሔር ሰዎች ሁሉ እንዲድኑ ስለሚፈልግ ነው አለ። አሃ ለምሳሌ አንተ ስለ ሰዎች ሁሉ ጸልያለሁ ካልክ፣ ለምሳሌ ጳውሎስ ስለ ሰዎች ሁሉ ይጸልያል። ለምሳሌ ስለ አይሁዳውያን ይጸልያል። ወደ እግዚአብሔር ልመናዬ ስለ አይሁዳውያን እንዲድኑ ነው፣ እንደው የስጋ ወንድሞቼ እንዲድኑልኝ ወደ እግዚአብሔር ልመናዬ ነው ይላል አይደለ? ጥሩ ነው። ለምን ተብሏል? ጳውሎስ ራሱ ይኸው ለምኑ እመክራለሁ ያለው ጳውሎስ ፕራክቲካሊ ደግሞ አንደኛ ቆሮንቶስ ሮሜ ምዕራፍ 10 ላይ ወደ እግዚአብሔር ልመናዬ እስራኤል እንዲድን ነው ይላል። አየህ መጸለይ አለብህ። በቃ ለምን? እግዚአብሔር ይሄ ነገር እግዚአብሔርን ያስደስተዋል። አሁን ጳውሎስ ለእስራኤላውያን ሲማልድ ሲያየው፣ ሲጸልይ፣ ሲለምን ሲያየው ጳውሎስን ይህ እግዚአብሔርን ደስ ያሰኘዋል። ለምን? እግዚአብሔር እነሱም እንዲድኑ ይወዳልና። ምንድን ነው ያለው እዚህ ጋር? ስለ ሰዎች ሁሉ ጸሎት፣ ልመና፣ ምልጃ አቅርቡ። ስለማን? ስለ ሰዎች ሁሉ አለና ለምን የሚለውን ሲያብራራ ሰዎች ሁሉ ብሎ ይጀምራል። ቁጥር 3 ላይ ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይሄዳል። በፕሮቴስታንቶቹ ትምህርት ግን አይ እግዚአብሔር ለማዳን የወደደው ጥቂቶችን ነው፣ ወይም ክርስቶስን የሚላከው ለጥቂቶች ነው። አይደለም። እግዚአብሔር ሰዎችን ሁሉ ለማዳን ወዷል። አንዳንድ ሰዎች ባይድኑ ነፃ ፈቃዳቸውን ተጠቅሞ ባያምኑ ነው። ስለ ነፃ ፈቃድ ያስፈልጋል። ኦኬ እሺ። ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ይልና ይህን ደግሞ በምን ያብራሯል? በክርስቶስ በኩል አድርጎ ምን አድርጎ? አንድ እግዚአብሔር አለና በእግዚአብሔርና በሰውም መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው። ራሱንም ለማን ቤዛ ሰጠ? ለዳኑት፣ ለተመረጡት ይላል። ራሱንም ለተመረጡት ይላል ገዝ ራሱም ለተወሰኑ ሰዎች እንደው ቤዛ ሰጠ። ራሱንም ለተወሰኑ በዚህ ጋር ልሳን ተናገርክ እንዳልባል በቅዱስ ሚካኤል የመወያ ርዕስ እንዳይሆንብኝ ሄሉ ከታች አለች ይዛለች። አንቺ ስርዓት በቅዱስ ሚካኤል ይሄ አይመጣውም። እዛው ጋር መልሰው። እሺ ራሱንም ለሁሉ ቤዛ ሰጠ። ከላይ ምን ብሎ ነበረ? ስለ ሰዎች ሁሉ ጸሎት፣ ልመና፣ ምልጃ አቅርቡ። ለምን? ሰዎች ሁሉ ይድኑና እውነቱ ወደ ማወቅ ይደርሱ ዘንድ በሚወድ በመድኃኒታችን በእግዚአብሔር ፊት ደስ የሚያሰኝ ይህ ነውና። ከዛዝ በእግዚአብሔርና በሰው መካከል ያለው አንድ መካከለኛ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው። እርሱም ለሁሉ ቤዛ ራሱን ሰጠ። ኧረ በስመ አብ! ኧረ መጽሐፍ ቅዱስ ክሪስታል ክሊር ነው።
እግዚአብሔር እያንዳንዱን ግለሰብ ለማዳን እንደወደደ ኧረ በጣም ግልጽ ነው። ጌታ ኢየሱስም እርሱ ሰዎችን ሁሉ ለማዳን ስለ እያንዳንዳችን በመስቀል ላይ ራሱን መስዋዕት አድርጎ ማቅረቡ ኧረ በጣም ግልጽ ነው፣ ግልጽ ነው። ይህም በገዛ ዘመኑ ምስክርነቱ ነበር ይላል። ስለዚህ አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 2 ላይ ምን ይላል? ቁጥር 2 ላይ እርሱም የኃጢአታችን ማስተሰሪያ ነው ይላል። አሃ ጌታችን ኢየሱስ የኃጢአታችን ማስተሰሪያ ነው። አዎ ኦኬ። ለእኛ ለምናምን ብቻ ማለት ለክርስቲያኖች ብቻ ነው? ነው አይደለም። ታዲያ ለማን ነው? ለኃጢአታችን ብቻ አይደለም፣ ነገር ግን ለተወሰኑት ሁሉ ለተወሰኑት ሁሉ ይላል እዚህ ጋር አይገርምም? ለተወሰኑት ሁሉ ኃጢአት እንጃ ነው እንጂ ምንድን ነው? ለተወሰኑት ከሆነ እንጃ ብሎ ነው የሚጨርሰው። በእውነት ለተወሰኑት ሁሉ ኃጢአት እንጃ። በእውነት ለተወሰኑት ከሆነ እንጃ ብሎ ነው የሚጨርሰው። እንጃ እሺ፣ ለዓለሙ ሁሉ ኃጢአት እንጂ ለእኛ ለኃጢአታችን ብቻ ነው አይደለም። ለኃጢአታችን ብቻ እኮ አይደለም። ይልቁንም ነገር ግን ለዓለሙ ሁሉ ኃጢአት እኮ ነው ራሱን የኃጢአት ማስተሰሪያ አድርጎ ያቀረበው ጌታ ኢየሱስ ነው።